የአንተ አምላክ ከኛ አምላክ ቦርጆ የሚበልጥ ከሆነ ዝናብ ከጠፋ ብዙ ቀናት ሆኗልና ነገ ዝናብ እንዲዘንብ ለአምላክ ንገረው፣ ከዘነበ ያልከውን ታደርጋለህ በማለት ሊያጠምቁና ኦርቶዶክስ ለማድረግ ለሄዱት ሊቀ ጳጳስ የሐመሩ ባላባት ወይም መሪ ይህንን ከባድ ቅድመ ሁኔታና ፈተና ሰጣቸው። ይህንን የሰሙት ሊቀ ጳጳስ እንዲህ ባለ ማህበረሰብ ውስጥ መጽሐፍ ጠቅሶ ማስተማርና ማሳመን ቀላል አለመሆኑን ተረድተው እግዚአብሔር ዝናብ ያዘንብ ዘንድ ለመኑ። የእግዚአብሔር መልካም ፈቃድ ሆኖ በንጋታው ምድርን ያረሰረሰ ዶፍ ዝናብ ዘነበ። የሐመሩም አባት ተደነቁ፣ አመሰገኑ። በስፍራውም በአፋጣኝ ቤተክርስቲያን ተሰራ። የሐመሩም ባላባት ወይም መሪ ለሐመሮች መጥተው እንዲጠመቁ መልእክት ተናገሩ። ይህንን የሰሙ ሁሉ መጡ። ካህናትም በማጥመቅ እጃቸው እስኪዝል ድረስ ሐመሮችን አጠመቁ። አሁን ላይ በሐመር ከ90% በላይ የኦርቶዶክስ ተዋሕዶ አማኝ ነው። ታዲያ ይህንን ያስጀመሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ሲባሉ በዚህ ሳምንት ነበር ያረፉት። ሥርዓተ ቀብራቸውም ጥር 19 2018 ዓ.ም በታላቁ ደብረ ሊባኖስ ገዳም ተፈጽሟል። ቅዱሳት መጽሐፍ ጠቅሰን ኤልያስ በጸሎቱ ኃይል ዝናብ አዘነበ ብቻ አንልም። በእኛም ዘመን ብፁዕ አቡነ ዕንባቆም በጸሎታቸው ይህንን በማድረግ እግዚአብሔር አሁንም በአባቶች ድንቅ ሥራውን እንደሚሠራ ተመለከተን። የብፁዕ አቡነ ዕንባቆም በረከታቸው ትድረሰን።